ኢማኝ ከአንድ አመት በላይ አብረሽ ሆነሽ ካላጋባሽ ሚስቱን አብራችሁ እየጠበቃችሁት እስከመቼ ድረስ ነው ከሱ ጋር የምትቆይ? እስከመቼ? እድሜ የሚባል ነገር እኮ አለ። እድሜ የሚባል ነገር አለ። ካልዳና ይሙት ነቃ ደንገጥ ይበል። ባባ ለምን አንተ በሴዶ ቦታ አትጋጠም እንዴ? አለሞዬ ገብቼ ይቀጥቅጡኝ እንዴ? እዚህ ስራ ብለ ፀሐይ በነፃ ከሚቀጠቀጠ በሚሊዮን ብር አትቀጠቀጠም? እኔ አሁን ከቦክሱ ብዛትና ይሄ ከግጣመኝ ለግጣመህ የሰሞኑ ትሬንድ በላይ ግራ ይገባኝ። ሀበሻ ሀብታም ነው እንዴ? ለአንድ ስንዝር 700 ሺህ ብር እየመደባችሁ የምትገቡት እውነት ኢትዮጵያ ህዝብ ተርፎናል? ተርፎን ተትረፍርፎናል። እከሌን በቦክስ ዘረረው 800 ሺህ መደባለሁ። እንዴት ነው አልገባኝም። ነው ሰውየው ከተዘረረ በኋላ ኩላሊቱን አውጥቶ እንዲከፍላችሁ ነው ወይስ ምን? እንዴት ነው ያልገባኝ። ከግጣመኝ ለግጣሙ የናንተ በዛ ሁሉ ብር መጋጠማችሁ እንዴት ነው? ተርፎናል? አግባብ ነው? ታክሲ አባራበኝ የኔ ወንድም ራበ ያጃጂ በየኔ ፍቅር በቃ ፒዛውን እዘዥ። እኔ ደግሞ 2 ኪሎ ቁርጥ እዘዥ። ስታይል አባ መጣ የኔ ቆንጆ። ኖ ማን ነው ለማኙ? ላይፍ እንዴት ይዞሻል? ላይፍ ቆንጆ ነው፣ እግዚአብሔር ይመስገን። ሁሉ ነገር አሪፍ ነው። ኑሮ በጣም አሪፍ ነው። ቆንጆ ውሃ ነው። በእናትህ ዋው አረከኛው ኛ God have mercy upon us. What the hell? Oh my God, no way! God have mercy upon us. God have mercy upon us. ሴትዮ ከጊዜ ወደ ጊዜ በጣም እየተመቸኝ ነው ጸባይሽ። ብታረም ይሻልሻል። ይኸውልሽ ነገርሻል። አንተ ራሱ እንደ ድሮ አይደለ? እንደ መጀመሪያ ጊዜ አይደለም። በቀን በጣም ፍቅርህ እየጨመረ ነው። ኧረ ፈጣሪ ወይ እንደው ምን አይነት መልአክ የሆነ ሴት ነው የሰጠኝ። ምን አይነት መከራው እቺ እናት ወይ ጸባይዋ እንዴት ደስ ይላል፣ ወይ ደግሞ መልኳ ደግሞ ሞናሊዛ የሆነች ነው። ተው አንተ ሰውዬ ክብርህን ጠብቅ። ተው ምን ልትሆኝ ባልጠበቅ ምን ልትሆኝ እንዳትስምህ እኔ ልስብኝ እንዳትስምህ እኔን እንዳትስምህ ደስ ይለኛል። አይ እንግዲህ በቃችሁ ስታምሩ ይተባታችሁ ነው ታውቁት። አቺ ይኸውልህ ሚስትን ወይ ሰብስበያዝ ወይ እንዳላዳምጣት አዳምጣታለሁ በኋላ። ወይ ይኸውልህ ስማ፣ እኔ ሚስቴን ማለት ነው ሚስቴን ደስ የሚል ነገር ሲናገሩብኝ ምን ያክል ደስ እንደሚለኝ ታውቃለህ አይደለ? ታውቃለህ። ታክሲ ውስጥ ተይዘው መግባት የሌለባቸው ነገሮች ፓርት 1 የመጀመሪያው የሞተ ብብት ወይም ደግሞ እግር። እናንተ እዛ ውስጥ ያለው ሰው ማለት ነው 12 ብቻ አይደለም 24 ሰው ነው የምትገሉት። እና ስለዚህ ታጠቡት ወይ የሆነ ነገር አድርጉት ብቻ ወይ ቆርጣችሁት ግቡ። እግር ከሆነ ብብቱን እንኳን አይቆረጥም እና እሱን አበሳ አድርጋችሁ ነገር ግቡ እንጂ ክፍት ስታደርጉት በጥፊ ነው የሚለው። በጥፊ የተመቱ የሚያክሰው ማለት ነው መመስከር ይችላል። ስለዚህ እባካችሁ የሞተ ብብትና እግር እዛው ተውት። ሁለተኛው ቅቤ ልውስ ጭንቅላታቸው እንዲህ በቅቤ ልብስ አድርገው ነገር ይገባሉ። ከዛ በኋላ ተቀቡ እኮ ጤነኛ የሚያደርገው ለእናንተ ነው ምናምን ይረዳችኋል። ብቻ ግን ታጠቡት አትሊስት እንዲህ ሰው ጋር ምናምን ስትሄዱ ገብቷችኋል። ሶስተኛው ስሜት አንዳንድ አለ በብዛት ወንዶች ጋር የሚያጋጥመው እንደዚህ ሴት ሳይቃ እንዲህ የሚስገበግብ ማሸት ይጀምራል ነገር። ይሄንን ብዙ ሴቶች ደፍሮ አይናገሩም እንጂ በጣም የሚታይ ነገር ነው። ስለዚህ ስሜትን እዛው ጣልጠለ ግባ ታክሲ ውስጥ ገና ለገና እንዲህ ጥብቅቅ ያለ ነውና እንዲህ አማራጩን ይሄ ምንድነው አንዱን ስሙን ንገሩኝ። ይሄ የመተሻሸቱን ቻንስ አገኘው ብለህ የሰው ሰው አትነካካ እባካችሁ። እሺ። አራተኛው ፍቅረኛህን
ሲጀመር ለምንድን ነው በታክሲ ከሷ ጋር ተጋፍተህ የምትወስዳት? በቃ ፍቅረኛ ብለህ ፍቅረኛ እንዲኖር ካፓሲቲ ሁላ ካለ እሷንም ወደ ቤት ማድረስ ካፓሲቲ ሊኖር ይገባል። እንዲ አዝለም ወይ ደግሞ በታክሲ ያልኩኝ ነው ምንድን ነው ስሙ ይሄ የምትጠቀሙት አዲሱም በራይድና ነገር ወስዳት እንጂ ታክሲ ውስጥ ነው። ሲጀመር ግዛ ከገባችሁ ደግሞ እናንተ መላላስ ትጀምራላችሁ። ከዛ ለሰው ይጨናነቃል። እኛ ሲንግሎች እንጎዳለን። የኛ ስሜት ይጎዳል። የመጨረሻው ላሊበላ ስልክ ይሄ መቀነሻው የማያውቁት እንትን አለ አይደለ? እዚህ የስልካቸው መቀነሻ የማያውቁት አለ። እንዲህ ጮክ አድርጎ እየሰማ እንደ ራዲዮ በቃ ሰውን የሚረብሽ እና እናንተ ላሊበላ ስልካችሁን ይዛችሁ ትውጡ። እኔ ፈጣን ሯጭ ነኝ እያልኩ ነው። አባሮ በሽታውን ላይ ይዘኝ እፍ ነው። አሁን ትናንትና ኃይሌ ገብረስላሴ ደወለልኝ ቪዲዮ ኮል ሳነሳው አደራ ሪከርዴን አደራ። እኔ ግን አይደለም ያንተን ሪከርድ ምርቃና ሮጬ ነው መሰብሮ ነው ያልኩት። ይገርማል። እናሸንፋለሁ እያልከን ነው? ምን አይነት ጥያቄ ነው? ይኸውልህ እኔ ሩጫውን ሲተኮስ ጀምር እነሱ ሲቀባበል ቢጀምሩ ወደ ኋላ ዱብ ነው መቀደማቸው። እየሮጥኩ ለውሃ ሲጠማኝ እየሄድኩኝ ከባንቧ ውሃ እየቀደውኝ እየጠጣሁ ብመለስ እንኳን አያሸንፉኝም እያልኩ ነው። በራስ ተማምናል ማለት እየነገርኩ እኔ በእጄ ብሮጥ አይቀድሙኝም። ይኸውልህ ጋቢ ለብሼ እየቋጨው ተሮጥ ነበር። እንደው ብዙ ጊዜ ካየኝ እኔ ሩጫ መሀል ላይ ችግሬ ብርድ ይለኛል። ለሱ ደግሞ እንደ መፍትሄ መወስደው መደረብ ነው። 3-4 ልደርባቸው እችላለሁ። ስሜም ደርቤ ነው። እንደውም የሆነ ጊዜ ካየኝ በጣም በብዙ ርቀት ቀድሜ ያሸነፊያቸው እኔ ሻወሬን ወስጄ መጥቼ ሜዳሊያን ወርቄን ተሸልሜ ቆሜ ዜግነት ክብር እያሉ ባንዲራ እየተሰቀለ እነሱ ግን ገና 3 ዙር ቀርቷቸው እየሮጡ ነበረ። አስታውሳለሁ። በጣምም ደግሞ ፈጣን ሯጭ ነኝ እኔ። ውድድሩ ካለቀ በኋላ ራሱ የእግሬን ፍጥነት ለማረጋጋት 2 ዙር ከምናምን ሮጬ ነው። ድካም ደግሞ እኔ ላይ አይታይም፣ መጨረሻ አይደክመኝም። እኔ ሮጦ ይጠጣል ሮቶ ነው የሚሉኝ። እዚህ ራሱ መጨረሻ ላይ ነው ውሃ ራሱ መጠጣው እኮ አይደል እንዴ? እሺ የመጨረሻ በጠጣው ሩጫው ሊጀመር ነው። በቃ አሁን ሊድና እኔ ማለት ነው ከ1-2 ደቂቃ በኋላ ጥጃቸው ጠፍቼ ሻይ ቡና እያልኩኝ ማኪያቶ ስለምጠጣ እስኪደርሱብኝ ወይ ዛናና ጠይቀኝ አንተ። እሺ ለአሁኑ ግን ቻው። የቪያ ኧረ እንደው ምግብ አላስበላ ብሎኛል። እባክህ ብላ አንተ። እኔ ምግብ አላስበላ ብሎኛል እኮ እንትን የሚያስበላው መድኃኒት ላምጣልሽ። 2000 ብር ምን ይሸጣል? 2000 ብር የሚያስበላ እንደውም ይቅርብ፣ የሚከለክለውን ግዛ እናንጣለን። ምክንያቱም በዚህ ኑሮ ውድነት እኔ እንኳን በልቼ ሳልበላም ግራ ገብቶኛል። እና ፍሬም ይቅርብ። አንተ ብላ አንተ ተበላህ በቃ ብላ። በጣም ጥሩ ወዳ ማያስበላው አመጣልሽ። ስማ አንተ የእንግሊዙ ጠቅላይ ሚኒስትር እንግሊዘኛ ይችላል። አቦ አስክሽ። አንቺ ደግሞ በእናትሽ አስክሽ እንዴ? በሳክስ እምላለሁ። እንግሊዝ ስፔሊንግ ምናምን አይሳሳት። የግል ነው መሰለኝ የተማረው። እንግሊዘኛ ይሄን ቸከስ ፈጀ በለኛ። ይሄን የግል ተማሪ ፈጀ። ወይኔ እኔ ደግሞ አሁን አንተ እያወራ አይኖሮ ላይ ምን እንደመጣ ታውቃለህ? ህንጻዎች ግን አሁን በቃ እስከ መቼ ነው ውጭ የሚያድሩት? ባለቤት እንደሌላቸው መቼ ነው ወደ ቤት ግቡ? ዝናብ፣ ፀሐይ፣ ጨረቃ ሁሉ ነገር የተፈራ ማን ነው ወደ ቤት የሚያስገባቸው? ለክፋት ነው እንጂ እኮ ይቻላል። ውሻ ሲያስገቡ ማስገባት ይችላሉ እኮ። እሱማ አይችሉም። እሱ ከባድ ነው ማለት ነው። አይችሉም። God have mercy upon us. ቢሊካ አምላዮ ጫት እየቃመ ነው። ምን አረጋው? እሺ ያንተ ውሸት ነው። እሺ ነኝ። አይኑን አየው። ያው እኮ ምን አረጋ። አንድ ያገባች ጓደኛዬ ደወለችልኝና ራት ላይ እንብላ ምናምን ነገር አለችኝ። ከዛ አጋጣሚ ባለቤቷም ነበርና በቃ እሺ ምናምን ብዬ እዛው ሰፈር ነበረን ራስን በላ ቁጭ ማለት። ከዛም በኋላ ራታችንን እየበላን በመሃል የሆነች ልጅ መጣችና በቃ ቅፍ አድርጋ ምናምን መሳም በሉት አንገቷ ምናምን ገብቶ ሰላም አለ። ከዛም በኋላ ማለት በጣም ግራ ገባኝ። እሷ ጓደኛዬ በጣም ግራ ገባትና ከዛ ልክ እንደሄደች ልጅቷ ማነች እንደዚህ ሰላም የምትላት ምናምን ነገር አለች። ከዛ ምንም ሳያፍር ውሽም አይነች አለ። አፉን ምንድን አይኑን አፍጥጦ ነው የሚባለው አፉን እንዳለ። ከዛ ውሽም አይነች አለ። ከዛም በኋላ እንዴት እንደዚህ ትለኛለህ ብላ በቃ በጣም እንትን አለችው። ከዛም በኋላ በቅርቡ መኪናም ገዝቶላታል ቤትም ገዝቶላታል ምናምን ነገርና ምንም የጎደለብሽ ነገር የለም። አዎ ስለዚህ በቃ ጸጥ ብለሽ ኑሪ፣ ይሄን ማጣት ካልፈለግሽ ጸጥ ብለሽ ኑሪ አላት። ከዛ በኋላ በጣም ተረብሻለች፣ ግን ጸጥ ብላ ተቀመጠች። ከዛ ትንሽ እንደቆየ የራሱ ጓደኛው ባለትዳር ሌላ ጓደኛው ማለት ነው ሴት ይዞ ወደ ሩም ሲገባ ታያለች። ከዛ ይሄ ጓደኛ አይደል እንዴ? አዎ ባለትዳር ነው ታውቃለች። ሌላ ሴት ይዞ ነው እየገባ የነበረው። ከዛም በኋላ ከዛ ማነች ነው ስለ እሱ ሙሽማው ነች አላት። ከዛ ምን እንዳለች ታውቃላችሁ? የኛ ታምራለች። ዛሬ በቡዳ የመብላት ትምህርት ጨርሰናል። ማንን ነው የምንበላው? እምነቱ ደካማ የሆነ ሰው። በጣም ጥሩ፣ እጅግ በጣም ጥሩ። ለምን
ያው ፈታ ብሎ ለመኖር እጅግ በጣም ጥሩ። አሁን ፕራክቲስ እናደርጋለን። አሁን ካንቺን ጀምር ቢዩ ሃይ ጎበዝ ትፊለት አሁን ደግሞ አንተ እንዳስተማርኩ ብላት እሺ አረተውስ ደግሞ ካቅኔ በለ አይድሊ ምን ሆነሃል? ኧረ ተይኝ እባክሽ። ምን ነው? እኔ ግን አሁን ምንድን ነው ንገረኝ ቶሎ በል። ይኸውልሽ ሩጬ ሳልጠግብ በልቼ ሳልጠግብ አንድ ፍሬ ልጅ ገና አንድ ፍሬ ልጅ ምንም የማላቅ ልጅ በፈላዋ ገባሁልሽ። እና ምን ተፈጠረ? ትናገርም እንዴ? ተናገር እባክህ። በፈላዋ ከተቱኝ ነው እኮ የምልሽ። ትዳር ያስያዙኝ ትዳር ያስያዙኝ። አይ አቡሽ እየጦጣ ጥባ ኮተታ አንድ ልታወቅ ነው ከዚህ በኋላ ቂጡን ወስደሽው ነው እንዴ? አታረጊውም። ቪዲዮ ሰራበታለሁ እያልኩሽ አይደል እንዴ? ያምሻል። አንድ ያለኝን ቂጥ አሁን እኮ ምንም ያለ ቂጥ ነው የወጣሁት። ምንም ቂጥ የለኝም። አጥበሽ አምጪ። የኔ ፍቅር መጣሁ። በቃ ስልክ አውርቼ መጣሁ። እሺ አሰይ መጣ ጄሪ ወይ ይሄን ሰው እኮ ልፈታው ነው። ምን አረገሽ? እንዴ አለሽ ነው? ምን አረገሽ? ዋናውን አንኳሩን ነገር እኮ ነው ጎደለብኝ። አልጋ ላይ ምንም አይችልም ብዬ አዋርጄ እፈታዋለሁ። ኧረ በዚህ አንቺ ደግሞ በዛሽ ሆነሽ ፊት ሰጥቶሽ በምን ነው? በጣም ጎበዝ ነው። ምን ሆነሽ ነው? ያላስብና ሰፋት ትስጪ። እንክረ ስራ እንጂ መስከራ አይጠፋም። ዛሬ ደግሞ ስለ ሴቶች ነው የምናወራው። 5 አይነት ሴቶች አሉ። ስለነሱ ነው የምነግራችሁ። አንደኛ እቺኛዋ ሴት ማለት ነው አልጋዋ ውስጥ ተኝታ ነው የምትውለው። በቃ ምንም ነገር አይመለከታትም። ዓለም ተገለባበጠ፣ ጦርነት ተነሳ፣ መንግስት ተቀየረ፣ ምንም ነገር አያገባትም። በቃ አልጋ ውስጥ ቀኑን ሙሉ ስተኛ ትውላለች። ስልኳ ላይ ስክሮል እያደረገች ነው የምትውለው። ወንድም እንዲያወራት አትፈልግም። የወንድ ቴክስት አትመልስም። ሴትም እንዲያወራት አትፈልግም። ብዙ ጓደኛ የላት። ጠባብ ሰርክል ነው ያላት። ምግቧን ትበላለች። ብርድ ልብሷን ተጠቅላ ለጥ ነው በቃ። በጣም ደስተኛም አይደለችም፣ በጣም አዘንተኛም አይደለችም። እንደዚህ ኖርማል ነች። በቃ ምንም ነገር አይመለከታትም። በቃ ሁለተኛ ይቺኛዋ ጮሎሌ ያለች ጮሎሌ ነች። በቃ 100 ወንድ ነው የምታሳድደው። በጣም ብልጥ ነች። በቃ ድመትን ዶሮ ነው ብላ ነው የምትሸጥልህ። አንተ ምንም በቃ አታውቅም። በቃ እንደተመተተበት ሰው አጥባ ካረገች በኋላ ነው በቃ የምትነቃው ስትል ማለት ነው። የለህም ነው በቃ ለካ ባዶውን ነው በቃ ተዘርፈሻል። ጀለስ እና በቃ ራስ ወዳድ ነች። በፕላን ነው የምትንቀሳቀሰው። ምንም አድርጋ አንተ አታጃጅላትም። እሷ እያጃጃለች ነው የምትኖረው። ያው የሆነ ቀን ትነቃባታለህ። ከዛ በራስ ላጥ ትላለህ እንጂ በቃ እሷ እያቦጠቦጠች ነው የምትኖረው። በቃ ኦርጋናይዝድ የነበረውን ህይወትህን ዲስኦርጋናይዝድ ነው ታርክልህ። በራሷ ህይወቷን የመቀየር ፕላን የላትም። በቃ ደስ ብላ ለማጥመድ ተዘጋጅታ የምትቀመጠው እኛ ከደረሰች በቃ እግዚአብሔር ይሁን ወንድሜ።
ወንድሜ በቃ አፕሳይድ ዳውን ነው በቃ ፍሊፕ የምታረገ። ይሄ ትራውማ ትላለ፣ አባንድመንት ኢሹ ትላለ፣ የተለያየ በቃ ሳይኮሎጂካል ፊዚካል በቃ ሁሉም አይነት ዲስኦርደር ነው በቃ እንዲኖርብህ የምታረገው። ብለድ ፕሬሸር ማለት ነው እላይ ታደርሰውና በደም ግፊት ነው የምሞተው። በቃ እቺኛዋ በቃ ጸሎት መሆን ያለበት ከዚህኛዋ አይነት ሴት እንዲጠብቅ ነው። ሶስተኛዋ ደግሞ አለች የኔ ጠንካራ በቃ ማንንም አትሰማም፣ በራሷ ወጣ ትገባለች፣ ህይወቷን ለመለወጥ ተፈተፍ ትላለች፣ ራሷን ለማስተማር የተሻለ ህይወት ለመመስረት በቃ ቀን ከሌሊት የምትሰራዋ እሷ ሴት ነች። እሷ ብዙ ነገር ላይ ማለት ነው በራሷ ዋጋ ከፍላ ህይወቷን የለወጠች ሴት ነች። እና ወንድ ምናምን ቢመጣም ቢሄድም ብዙም አፌክት አያረጋትም። እሷ ጋር መታ ያጨማለቃለሁ ምናምን ብትል ማለት ነው ማን ምንድነው የምትል እንደዚህ አድርጋ ማለት ነው አንገትህን ብላ ማለት ነው ትቆልፋለች። ብቻ እቺኛዋ በጣም ጠንካራ ነች ልላችሁ ፈልጌ ነው። ህይወት ራሱ ቀጥቅጦ ሰርቷታልና ብዙ ነገር በህይወቷ ያሳለፈች ከህይወት የተማረች ማቹርድ ነች በጣም። ይሄ አለ ይሄኛው አለ እሷ ጋር እና እሷ ጋር መንዘላዘል ምናምን አትችልም። በቃ ሰጥ ለጥ ቀጥ ብላ ነው የምትኖረው። በቃ እሷን ካገኘ እንደውም እድለኛ ነው በጣም ማለት ነው። ሀብታም ነው የምትሆነው፣ ሀብታም ነው የምታረግክ። የምታስበው መለወጥን ማደግን ምናምን ስለምታስብ ማለት ነው። እሷ ጠጋ ብል እንደውም እሷ ትሻልካለች። አሁን በዚህ ዘመን በተለይ እነሱ ናቸው የሚያዋጡት። አራተኛዋ በጣም የዋሃ ያቺኛዋ በቃ እንደ እናት አክት የምታረገው ጓደኛችሁ አለች አይደለ ሴቶች፣ እሷ ሴት ነች። በቃ እንደ እናት ነው የሚያረጋት። የሆነ አሮጊት ውጣለች፣ የዋህ ነች፣ በቃ ለሁሉም አዛኝ ነች። በቃ እናቴ እኔ ልደፋ እኔ እንደዚህ ልሁን በቃ ምናምን ምትል በቃ ስብስብ ምትል ሴት አለች አይደለ፣ ለሁሉም ሰው እንደዛ ነች። በቃ እና እቺኛዋ በቃ በጣም ከትህትናዋ የተነሳ ስትናገር ራሱ ረጋ ብላ ነው። በቃ የሆነ እርጋታ አለ ውስጧ ማለት ነው። በቃ እርግጥ ያለች ሴት ነች። እንዲሁ ስታዩት በቃ ምስኪን ነች። በቃ የምታሳዝን አይነት በቃ በጣም የምታሳዝነው ያቺ ሴት አለች አይደለ። እሷ ሴት ነች። አምስተኛዋ ደግሞ ቫይብ ነች። በቃ እሷ ያለችበት ሁሉ ደስታ ነው፣ ፌሽታ ነው፣ በቃ መሳቅ ነው፣ መጫወት ነው። ዲፕሬሽን ምናምን ያምራል። እሷ በህይወት ውስጥ ካለች ምንም በቃ ዲፕሬሽን የለም። በቃ ያምራል። በቃ ዲፕሬስድ መሆን በትንሽ ነገር ትደሰታለች፣ በትንሽ ነገር መሳቅ ነው። ሰው ትወዳለች፣ ጌት ቱጌዘር ትወዳለች፣ ከሰው ጋር መገናኘት ትወዳለች። በቃ ሁሉ ነገር ያስደስታታል። በቃ ኤክሳይትድ ነች ለሁሉም ነገር። እኛዋ ሴት በቃ እብደቷ ነው ውበቷ። በቃ በጣም ደስ የሚል መንቀልቀል አለ አይደለ? በቃ ደስ የሚል መንቀልቀል ደግሞ ቆንጆች ናቸው። ታሪክን የምታሳምርልህ በቃ እያንዳንዱ ቀን ቆንጆ እንዲሆን፣ በደስታ የተሞላ እንዲሆን፣ በፌሽታ የተሞላ እንዲሆን የምታደርገው የምታደምቀው ድምቀት ቅመም የሆነችዋ ሴት አለቻ። እሷ ሴት ነች። እቺ ያንተ ሚስት የትኛዋ ሴት ነች? ከስር ኮሜንት አድርጉ። እናንተም ደግሞ ሴቶችዬ የትኛዋን ሴት ነው የምትወክሉት? ከስር ኮሜንት አድርጉልኝ። ወዳቻለሁ።